ዛሬ ደግሞ በጣም ልዩ ነበር። አይደክምም እንዴ? ምን ነው እንድደክም ፈለግሽ እንዴ? አንተ እኔን ታደክመኛለህ እንጂ ምን ደክማ አይነት ሰው እንኳን አትመስለኝም። በዚህ አይነት ሁኔታማ ቀደም ብለሽ ብታገኘኝ ኖሮ አትተርፊም፣ ትሞቺ ነበር ማለት ነው። ኧረ እንደውም አልቻልኩም። አትመሲም ግን ያው ሀገር ቤት እያለን ጋሼ ልብስ ስናጥብ ወፍጮ ቤት ስንሄድ ባለትዳር የሆኑ ሴቶች ብዙ ጊዜ ወንዶች እድሜያቸው ከገፋ በኋላ ለእንደዚህ አይነት ነገር ደካማ ይሆናሉ ሲባል እኮ ስለሰማሁ ነው። አየሽ፣ አለመድከሜ አንቺንም ጠቅሞሻል። አንቺ ወጣት ሴት ነሽ። በተገኘው አጋጣሚ በሙሉ ራስሽን ማስደሰት፣ ማዝናናት መቻል አለብሽ። ምን አይነት አስተያየት ነው የምታየኝ? ምነው ድጋሚ ፈለግሽ? አረ እንደዛ አይደለም። በቃ እኔ ሊዳ ጋሽ። የት ነው የምትሄጂው? ምን ነው ከኔ ጋር ማደሩን አልፈለግሽውም እንዴ? አረ በፍጹም እንደዛ አይደለም። እውነት በጭራሽ እንደዛ አይደለም እንዴ። ታዲያ ለምንድን ነው ከምሪት ተነስተሽ ልሂድ ብለሽ የምትነሽ? ያው ድንገት ጠዋት ነብዩ ስወጣ ካየኝ እኮ ጥሩ አይመጣም ብዬ ነው። ታዲያ ምን ችግር አለው? ለሱ ከሆነ ነብዩ ከመነሳቱ በፊት ቀድመሽ ትወጫለሽ። ግን እኮ ነብዩ እኔ እናንተ እያደረግን ያለነውን ነገር ካወቀ ያው ደስ አይለውም ብዬ ነው። አይ ይሄንን እኮ ማስረዳት አይጠበቅብሽም። እሱማ አዎ፣ ግን ተረድተኸኛል አይደል? ይገርምሻል ሌላ፣ እውነት ምን አስነክተሽ እንደሆነ አላውቅም። እዚህ ቤት የሚገቡ ሴቶች በሙሉ ክፍሌን ለማጽዳት እንጂ ማንም እንደዚህ ተዳፍሮኝ አያውቅም። እንዴ ማለት ቆይ እኔ ከአንተ ጋር መተኛት ድፍረት ነው ማለት ነው? ኖ እንደሱ ማለት አይደለም። እዚህ ቤት የሚገቡ ሴቶች በሙሉ ከኔም ከልጄም ጋር የተለየ ግንኙነት መፍጠር ይፈልጉ ነበር። ነገር ግን አንዳቸውም ተሳክቶላቸው አያውቅም። ባሰቡት ቅጽበት ነበረ ከዚህ ቤት እህል ውሃቸው የሚያልቀው። እኔም አንድ ቀን እንደዚህ ተራ ሴት ሆናለሁ ብዬ አንድ ቀን አስቤ አላውቅም። እውነት ጋሽ ይህንን ነገር ሳስበው ልብስሽን ጥለሽ በጂ ይለኛል። ሌላ ለምንድን ነው እንደዚህ የተሰማሽ ያለው? እንዴት አይሰማኝም ጋሽ? እኔ እኮ ከሀገሬ ስወጣ ክብሬን ጠብቄ የቤተሰቦችን ህይወት ለመቀየር አስቤ እኮ ነው የወጣሁት ጋሽ። እንዴ ሌላ፣ ፍራቻሽ ይገባኛል። እኔ ዝም ብዬ ለስሜቴ ብቻ ተጠቅሜ የምጥልሽ ሰው አይደለሁም። ቢያንስ ራስሽን የምትችይበትን ከሰው ቤት ስራ የምትወጪበትን ነገር እየተመካከረን እናስተካከላለን። በእውነት የምርህን ነው? አዎ ሌላ፣ ከምሬ ነው። ቃሌ ቃል ነው። ደግሞ አንድ መረዳት ያለብሽ ነገር ከተማውን በሙሉ ቆንጆ ሞልቶታል። ዞር ብዬ ብል ማጣ ሰው አይደለም። በእውነት በጣም አመሰግናለሁ። ቢያንስ እንኳን አሁን ዝም ብላ ተራ ሴት የምታደርገውን ነገር እንዳላደረኩ እንዲሰማኝ አድርገኛል። በጣም ነው የማመሰግነው። በቃ ችግር የለውም ሌላ። አሁን ራስሽን አረጋጊ። መሄድም ካለብሽ ክፍልሽ ግቢና አረፍ። አይ በቃ አመሰግናለሁ። ያለውን ነገር አረፍ ደርሽ ወይ? እንዴት አደርሽልኝ? የሚቆይልሽ አለው እንዴ? ለምንድን ነው በጠዋት ጋር የተነሳችሁት? አሁንማ እንኳን ጠዋት ነግቶ አይደለም ሌሊቱንስ መቼ እንተኛለን ብለሽ ነው? በ3 ቀን ውስጥ ሰርጌ ይሁን ብለሽ ጉሮሯችን ላይ ቆምሽ እንዴ? ይሄን ያክል እኮ እንድትጨነቁ አልፈልግም። ደግሞ ቀለል ያለ ፕሮግራም ነው እንዴ? እኔ ልጅ የድግስ ትንሽ የለውም ሲባል አልሰማሽ? ቆይ አልገባኝም። ታዲያ ምን እያደረጋችሁ? ያው የኔ ልጅ አንዳንድ ወዳጆቼን ለማስታወስ እየሞከርኩ ነው። ያው ግዴታ መቅረት የሌለባቸው ሰዎች አሉ። አዎ ለእናትሽ ውለታ የዋሉላት የድሮ አንዳንድ ሰዎች አሉ። እነሱ መጥራት አለባት። መቼም ደግሞ ሰርግና ሞት አንድ ነው። ስለዚህ ይቀየማሉ አይደል? አዎ የኔ ልጅ እትይ ልክ ናት። ጥቂት መቅረት የሌለባቸው ሰዎች አሉ። ግን እማያደራ ያን ያህል ትልቅ ኮተት ምናምን ነገር እንዳይበሳ። እንዴ የምን ኮተት ነው? የእናትሽን የቀድሞ ወዳጆቿ ነው ኮተት የምትይው? ኧረ እንደዛ ለማለት ፈልጌ አይደለም። እሺ እንደፈለጋችሁ ቀለል ያለ ፕሮግራም ነው ብዬ ነው። አታስቢ የኔ ልጅ፣ ልካችንን እናውቃለን። እሺ በቃ ገብቼ ፊት ልታጠብ። በዛው ማድረግ ያሉብኝ ብዙ ነገሮች አሉ። ፌበንንም ቀስቅሻት። ያው ሄሎን አብራችሁ ሄዳችሁ አይደል የምትመርጡት? አዎ ትምህርት ቤትም መሄድ አለብኝ። አንዳንድ ማስተካከላቸው ነገሮች አሉ።
በዛሬ ቀን ደግሞ የምን ትምህርት ነው? ስንት የምታደርጓቸው ነገሮች እያሉ ትምህርት ምናምን ትያለሽ? እኔ ከሁሉም ነገር የበላይ ለትምህርቴ ነው ቅድሚያ የምሰጠው። ደግሞ ለትምህርቴ ብዬ ነው እዚህ ሁሉ ጦስ ውስጥ ራሱ የገባሁት። በይ እንግዲህ እኔ ልጅ እንዳልሽ አንቺ ታውቂያለሽ። በተነሽና ፊትሽን ተጠጣጣ። እትያችን ማናስባን እንዳንረሳ ጥሩ ባለውለታዬ ናት። በመንገድ እንኳን ስንሄድ ጥሩ ሰላምታ ነው ያለ። ግዴለሽ ማንረሳም፣ ቀስ ቀስ እያልን እናስታውሳለን። እንዴ ምን ሆነሽ ነው? አስደነገጥሽኝ እኮ። ያምሻል እንዴ? ምን ሆነሽ ነው? ቆይ አሁን ምን የሚያስደነግጥ ነገር ኖሮ ነው እንደዚህ ሆነሽ? ኧረ አንቺ እንደሆነ እኮ ለይቶልሻል። በኋላ እዚህ መንገድ ላይ ሊደበድብኝ አስበሽ ቢሆንስ? እኔ በፍጹም እንደዚህ ማድረግ ሰው አይደለሁም እንጂ እንዳንቺ ስራማ ይገባሽ ነበር። ይኸውልሽ ጽጌረዳ፣ እኔና አንቺ ከልጅነታችን ጀምሮ ብዙ ነገር አሳልፈናል። ብዙ ነገርም ተደራርገናል። ስለዚህ በቃ ሁሉን ነገር ረስተን በሰላም አብረን ብንኖር አይሻልም? ሁሉም ነገር ረስተን በቃ ለአንቺ እንደዚህ ቀላል ነው? ያደረግሽውን ነገር በሙሉ መርሳት እንደዚህ ቀላል ነው ማለት ነው? ይኸውልሽ ጽጌረዳ፣ ለመረዳት ሞክሪ። እኔ እልኸኛ ነኝ። በቃ ነብዩን አፈቀርኩት፣ አንቺም ደግሞ ነብዩን አፈቀርሽ። ከሁለት አንዳችን ደግሞ አሸንፈን እሱን የራሳችን ማድረግ ነበረብን። እኔ ደግሞ አሸነፍኩሽ። በቃ አለቀ። ይሄ ነው በቃ አለቀ። ፌቨን ያለቀ ነው ይመስልሽ? አዎ፣ እኔ እንደሆነ የምፈልገውን ነገር አግኝቻለሁ። አንቺም ደግሞ ልታገቢ ነው። ስለዚህ ሁሉንም ነገር ትተን በሰላም ህይወታችንን ብንመራ ይሻል። አይ ፌቨን፣ ምን ነው የሚያስቅ ነገር ተናገርኩ እንዴ? አሁን ባንቺ መንገድ ነው የምሄደው? ባንቺ አስተሳሰብ፣ ባንቺ እይታ። ምን ማለት ነው? ግልጽ እኮ ነው ፌቨን። አንቺ የተደረገውን ነገር በሙሉ ረስተን እንደ አዲስ ሀ ብለን እንድንጀምር ትፈልጊያለሽ አይደለ? አዎ፣ እንደ አዲስ የሁለተኛ እድል ልስጥሽ ብዬ ነው። ሁሉም ነገር እንርሳው። አንቺም ከዚህ በኋላ ምንም አታደርጊኝ፣ እኔም አላደርግሽም። በቃ አለቀ። እስኪ አንቺ የሰጠሽኝን እድል ሳልጠቀም ቀርቼ ምን እንደሚፈጠር አብረን እንይ። አይመስልሽም ፌቨን? ኧረ በጣም የልብ ተሰምቶሻል። ባክሽ መቼም ባልሽን ተማምነሽ አይደለም አይደል? ይኸውልሽ ፌቨን፣ እኔ እንደ ድሮ በሆን ኖሮ ቀድሜ ያለቅስ ነበር፣ እጮህ ነበር፣ እንዳልሽውም ደግሞ ልመታሽም እችል ነበር። ግን በፍጹም የድሮዋን ጽጌረዳ እንዳትጠብቂያት፣ እሷ የለችም። እስኪ እናያለን። አቅምሽ የድረስ እንደሆነ በደንብ አድርገን እናያለን። መጀመሪያም ግን ነግሬሽ ነበር። አቅምሽን አውቀሽ አርፈሽ ተቀመጪ ብዬሽ ነበር። ምትሰሚ አይነት ግን አይደለሽም። እንግዲህ እስኪ ምን እንደሚፈጠር አብረን እናያለን። በቃ አሁን እኮ ልታገቢ ነው። የሌላ ሰው ሚስት ልትሆኚ ነው አይደለ? ስለዚህ ከብዙ ነገር ተሰብስበሽ ልትቀመጪ ነው። አይ ፌቨን፣ በፍጹም እንደዚህ አይሆንም። አንቺ እንዳሰብሽው በፍጹም አይሆንም። ከስር ከስር እየተከታተልኩኝ ሰላምሽን ነው የምነሳሽ። ማን አንቺ? አዎ፣ እሱን ደግሞ አብረን የምናየው ይሆናል። ትቆያለሽ ወይስ? ሰውዬ ተረጋጋ እንጂ እኮ ሰዓቷ ሲደርስ መምጣት አይቀርም። አላቅም እባክህ፣ ትዕግስት የሚባል ነገር አጥቻለሁ። በዛ ላይ ደግሞ ፍርሃት ያለኝ ነው። እሺ አሁን ሲጋራውን ጣለው። ቢያንስ እሷ ስትመጣ ነገሮችን ተረጋግቶ ለማውራት እንኳን አንተ ቅድሚያ መረጋጋት አለብህ። ለነገሩ ልክ ነህ። ቆይ እሺ ዛሬ ምን ሆኖ ነው አለትሮት ያረፈዱት? ታዲያሽ ምን ሆነ የቀሩት እስካሁን? መንገድ ተዘጋግቶባቸው ምናልባት ደግሞ ያው ሙሽራማ አይደለች ለሰርጉ ሽር ጉድም እያሉ ነው። በሱ እንኳን እርግጠኛ አይደለም። ምን ማለት ነው? ይኸውልህ መኮንን፣ ዛሬ ጽጌረዳን አወራታለሁ። በቃ ሁሉንም ነገር ትተን ይቅርታ ብለን አብረን እንድንሆን ነው የምፈልገው ብዬ እነግራታለሁ። ምናልባት ደግሞ ልትመለስ ትችላለች። አሁን አባ በደንብ አስረዳት፣ በደንብ ንገራት። አካውንት ላይ ስላለው ገንዘብ፣ ስለ አባት ንብረት፣ ስለ ሁሉም ነገር በደንብ አስረዳት። እሺ መኮንን። ቆይ ግን መኮንን ተናደህብኛል እንዴ? እውነቱን ስነግርህ አሁን እያረክ ባለው ነገር አዎ፣ ግን ደግሞ ፍቅር ይዞሃል። ያሁን ከማትመጥነ ሴት ጋር ግን ደግሞ ያን ያህል መጃጃሉ አስፈላጊ አይደለም። ምናልባት ከእሷ የምትጠብቀውን ነገር ላታገኝ ትችላለህ። ልክ ነህ እኮ። አዎ ተረድቻለሁ። ግን ነባ
እኔ ስቶሩ እዚህ መሆን የለብኝም። ለምን? ነባ ፌቨን እናንተ ያላችሁበት ሁኔታ ታውቃለህ አይደል? ስለዚህ ፌቨን ይሄን ነገር ብትሰማ ምን ሊፈጠር እንደሚችል አስበዋል? ስለዚህ እኔ እዚህ መኖር የለብኝም። መቼም ይገባል። እሺ መኮንን በደንብ ተረድቻለሁ። ቆይ ግን አንተ ምን ልታደርግ ነው እንዴ? መቼም ተያይዘው አብረው ነው ይመጡት አይደል? ፌቨንን በሆነ ሙድ አራምጄ እዛ ይዛታለሁ። በጣም አሪፍ እንደሱ አለ። እንዴ ሚስቴና የሚስቴ እህት እንዴት አደራችሁ? እንዴት አደርክ? የእህቴ ባልና አማቼ አለው ፈጣሪ ይመስገን። እናንተን እየጠበቅኳችሁ ነበረ። ኑ ግቡ። ብረት መዝጊያ የሆነ አማች ነው ያለኝ። ራይድ ኩል እንጠራ ስንል ነው የመጣው። ጥሩ አጋጣሚ ነው። ተገላገልና ይበይ። ኧረ አያሳስብም። ባይሆን ግቡና ወደ ቬሎ መለካት እንሂድ። እሺ። አይ ከዛ በፊት ወደ ትምህርት ቤት መሄድ አለብን። እንዴ የምን ትምህርት ቤት ነው? ትምህርት ቤቱ የት ሄድብናል? አመቱን ሙሉ አይደል እንዴ ትምህርት ያለው? አሁን ቅድሚያ መስጠት ላለብን ነገር ምን ሰጥ አይሻልም? ነይ በይ። ዛሬ ሬጂስተር ክፍል የመጨረሻ ቀን ነው። ደግሞ ሰሞኑን ያለውበትን ሁኔታ ሁለታችሁም ታውቃላችሁ። ስለዚህ መጀመሪያ መሄድ ያለብን ትምህርት ቤት ነው። እሺ በቃ አንቺ ካልሽ ምን ይደረጋል? እና ደግሞ ይሄ የሴቶች ነገር ነው። ቬሎ መምረጥ፣ ሜካፕ፣ ለእነዚህ ነገሮች እኔና ፌቨን አለን። ሌሎች ነገሮችን አንተ ብትጨርስ ይሻላል አይሻልም? ምን ችግር አለው? ይሄ እኮ ወንድ ሴት የሚያስብል ነገር አይደለም አይደል እንዴ ዮናስ? አይ ችግር የለውም ፌቨን። ያን ያህል እንኳን የሚያጨቃጭቀን ጉዳይ አይደለም። እናንተም ወደ ትምህርት ቤት ሂዱ፣ እኔም ወደ ስራ ገባለሁ። ባይሆን ሳረሳው ምንድነው? የጥሪ ወረቀት ነው። ለቤተሰብም ካስፈለገ እንጨምራለን። እሺ አመሰግናለሁ። እንዴ ለኔስ? ያው በቃ ሁለት ነው ለኔ የምትሰጠኝ? እኔ እኮ ብዙም ጠራው ሰው አለ። ለሁለታችሁም እንጨምራለን። አሁን መኪናው ስላልያዝኩ ነው። ኑ ግቡ። እሺ እንዴት ዘርፌ አለሽ? እንዴ እስካሁን እኔ እኮ ቤት ያለሽ አልመሰለኝም ነበር። እንዴ ቤት እኮ አልነበርኩም፣ ወጥቼ ነው የመጣሁት። ይልቅ አንቺ የት ልትሄጂ ነው? እንደዚህ ዝንጥ ብለሻል፣ ነጠላ ምናምን። አይ ጓደኛዬን ላገኝ እየሄድኩ ነበር። ማናት? እሷን የማላውቃት ጓደኛሽ? ድሮ ጓደኛዬን ታስታውሻታለሽ? ዝናሽን። እሷ ጋር ደርሼ ልመጣ ነበረ። በዛውም ጽጌረዳን ሂጄ አያታለሁ። እኔ እምልሽ እሷ ሴትዮ ግን አለች? በጣም ብዙ ጊዜ ሆኖኛል ካየኋት። ውይቴ አለች እኮ። ያው ከኔ ጋር የምንገናኘው በስልክ ነው እንጂ በአካል ተገናኝተን አናውቅም። እንደሱ ከሆነ ጥሩ። ለማንኛውም በዚህ ሰዓት ብቻሽን መሄድ የለብሽም። ድንገት መንገድ ላይ አሞሽ ብትወድቂ ምን ሊደረግ ነው? ስለዚህ አብረን እንሄዳለን። ኧረ ተይ ችግር የለውም። በጭራሽ እንደሱም አይሆንም። ምን በወጣሽ እትዬ፣ አንቺ ከኔ ጋር ልትንከራተቺ እንዴ? ምን ችግር አለው ዘርፌ? አንቺ የሆነ ነገር ሆነሽ ከሚደወልልኝ አብሬሽ ብመጣ አይሻልም? ኧረ በፍጹም እትዬ፣ አሁን በጣም ደህና ነኝ። ፀሐይ እንዳይመታኝ ተጠንቅቄ እሄዳለሁ። እርግጠኛ ነሽ? አዎ እትዬ እርግጠኛ ነኝ። አንቺ መልፋት አይጠበቅብሽም። እኔ በራሴ ደርሼ እመለሳለሁ። እሺ እንደዛ ካልሽ ጥሩ። በቃ ቶሎ እመለሳለሁ እትዬ። ቻው። እሺ አይ ዘርፌ፣ በዚህ ትንሽ ጭንቅላትሽ እኔ ልታታልይ። አሁን ያልሽበት ቦታ እንደማትሄጂ እኔ በደንብ አድርጌ ጠንቅቄ ያውቃለሁ። እዲ ሴቶች እንዴት ናችሁ? መኮንን እንዴት ነው? አንተ ያማል እንዴ? ይሄ ሰው መንገድ ላይ ዝም ብለህ ዘው ብለህ የምትገባውን ነገር አልወድልህም። አስደነገጥከኝ እኮ። ፌቨን ቆይ ሰላምታ አይቀድምም ከቁጣው? ፌቨን ብዙ ነገሮችን ስለምታደርግ ያው ቶሎ ትደነግጣለች። ለዛ ነው ማለት አልገባኝም። ብዙ ነገር ስለምታደርግ ማለት ታስረጅኝ ትችያለሽ? ይሄ እኮ በጣም ግልጽ የሆነ አማርኛ ነው። ምንም ማስረዳሽ ነገር የለም አይደል እንዴ መኮንን? አረ ሴቶች አረጋጉት። አየሩ ምናምን ፒስ ነው አይደል? አዎ ሰላም ነው መኮንን። ጽጌረዳ አንቺ ያልጨረሹ ጉዳይ አለ። ሬጅስትራር ቢሮ ሄደሽ አንዳንድ ነገሮችን መጨረስ አለብሽ። እስከዛ እኔና ፌቨን ሻይ ቡና እያልን እንጠብቅሻለን። አዎ እዚህ ድረስ የመጣ ነው እንድትመዘገቢ ነው። ስለዚህ አንቺ ሄደሽ ተመዝገቢ፣ እኛ ሻይ ቡና እንላለን። እሺ
ጽጌረዳ እንዴት ነሽ? ደህና ነኝ። በመጀመሪያ ከተመሰረተብሽ ክስ ነጻ ስለሆንሽና እንደዚህ በነጻነት መንቀሳቀስ ስለቻልሽ በጣም ደስ ብሎኛል። አመሰግናለሁ። እኔም በነጻነት መተንፈስ ስለጀመርኩኝ በጣም ደስ ብሎኛል። ይገባኛል፣ ነገሮቹ በጣም ከባድ ነበሩ። እውነት ለመናገር በነዛ ከባድ ጊዜያቶች ውስጥ ከጎንሽ ሆን በጣም ደስ ይለኝ ነበር። ግን ያው ነገሮች እንደምታውቂው እኔም በዛ ሰዓት አብረኸኝ ብትሆን በጣም ደስ ይለኝ ነበር። ምን መሰለሽ ጽጌረዳ፣ እኔና አንቺ እንድንነጋገር መኮንን ያመቻችልን። ማለቴ ለመጨረሻ ጊዜም ቢሆን ልነግርሽ ፈልገው ነገር አለ። እሺ፣ እኔም የማወራ በጣም ብዙ ነገሮች አሉ። በቃ እንደዛ ከሆነ አንቺ ንገሪኝ። ምንድነው ልትነግሪኝ የምትፈልጊው? አይ ነብዩ፣ ችግር የለውም አንተ ንገረኝና እኔ እነግርሃለሁ። ችግር የለውም ጽጌረዳ፣ ንገሪኝ። ያው ልነጋገራለን፣ ተገናኘን። ነብዩ፣ እየጠበቅኩ ነው፣ ንገረኝ። ይኸውልሽ ጽጌረዳ፣ እኔ በቃ አልቻልኩም፣ ተሸንፌያለሁ። ከዚህ በላይ ማኩረፍም መናደድም አልችልም። በቃ እሺ በይኝና ያለፈውን ነገር ረስተን ይቅርታ ብለን እንደ አዲስ አብረን ነው አንለያይ። እሺ በይኝ። ነብዩ፣ አንድ ነገር ልብ ብለህ እንድትሰማኝ እፈልጋለሁ። ምንድን ነው ጽጌረዳ? ንገሪኝ፣ እየሰማሁሽ ነው። ይኸውልህ ነብዩ፣ እኔ በህይወቴ ያፈቀርኩት ብቸኛ ሰው አንተ ነህ። ከዚህ በኋላ ምናልባት እንኳን ሌላ ሰው ባገባ ልቤ ሁሌም አንተ ጋር ነው። ሰውነቴ ብቻ ነው ሌላ ሰው ጋር የሚሆነው። ይሄን እንድታውቅልኝ እፈልጋለሁ። በቃ አንቺም ካፈቀርሽኝ እኔም ካፈቀርኩሽ ለምንድን ነው ታዲያ ደስታችንን የምናጣው? እሺ በይኝና ሰርጉ ይቅር፣ እኔ ይዤሽ እጠፋለሁ። ነብዩ፣ በአንተ እተማመናለሁ፣ ግን በቃ አሁን ነገሮች ረፍደዋል። ምንድን ነው የሚረፍደው? ጽጌረዳ፣ እወድሻለሁ እኮ አንቺም ደግሞ ትወጂኛለሽ። ስለዚህ በቃ ሌላም ነገር ምንድን ነው ያስፈልገን? እሺ በይኝና አብረን ነው እኔ ይዤሽ ልጥፋ። እሺ በይ ነብዩ። ጽጌረዳ፣ እንድታለቅሽ አልፈልግም። ከዚህ በኋላ አንዲት የእንባ ዘለላም ከዓይንሽ እንድትወጣ አልፈልግም። በቃ ተመልከችኝ፣ አብሬሽ እኮ ነው ያለሁት፣ ከጎንሽ እኮ ነኝ። ይኸውልሽ፣ እሺ በይኝና እንጥፋ፣ እጅ ለእጅ ተያይዘን ችግሮቻችን እንጋፈጥ። እሺ በይ። ቆይ ለምንድን ነው ያልታየኝ? ለምንድን ነው እስከ ዛሬ ድረስ ያልገባኝ? አንተ ለእኔ ስትል ብዙ ነገሮችን መተው እንደምችልና ከኔ ጋር ብቻ መሆን እንደምትፈልግ ለምንድን ነው ያልታየኝ? ይኸውልሽ፣ በቃ ጽጌረዳ፣ ራስሽን አረጋጊሽ። በቃ አታልቅሽ። በአንተ አይደለም የማለቅሰው፣ በራሴ ነው የማለቅሰው። ስለዚህ በቃ ምን ያልኩሽ ነገር አስብበትና ቶሎ አሳውቂ። ማድረግ ያለብን ነገር ቶሎ እናድርገው። አልችልም ነብዩ፣ አልችልም። ልቤ እንዲመታ ያደረግከው ሰው አንተ ነህ። ትዝታዎቼን አስታውሺ ፈገግ እንድል ያደረግከኝ ሰው አንተ ነህ። በምንም አይነት ሁኔታ ውስጥ ያልተውከኝ ብቸኛ ሰው አንተ ነህ። እናት ለምንድን ነው አብረን መሆን ማንችለው? ለምን ነው ደስተኞች መሆን ማንችለው? ንገሪኝ። በሰርጉ ምክንያት ነው አይደል? ሰርጉ እኮ ማቅረት ይችላል። ሰው ለሰርጉ ያወጣውን ወጪ በሙሉ ስባሪ ሳንቲም ሳላስቀር እሰጠዋለሁ። አይደለም፣ እሱ አይደለም ነብዩ። በቃ እኔ አሁን እሱን ማግባት አማራጭ የሌለው ብቸኛ መንገዴ ነው። ገንዘብ ነው? ንገሪኝ ጽጌረዳ፣ ገንዘብ ነው ችግሩ? ይኸውልሽ፣ እኔ እኮ ከሱ የበለጠ ገንዘብ አለኝ እያልኩሽ እኮ ነው። የምትፈልጊውን ነገር ላደርግልሽ እችላለሁ። የተንደላቀቅ ሕይወት ላኖርሽ እኮ እችላለሁ ጽጌረዳ። እሺ በይ፣ በቃ እሱ ይቅርብሽና ከኔ ጋር እንጥፋ። እሺ በይ ነብዩ። እኔ ልቤን እያደማ ያለው ጸጸት አንተንም እንዳይሰማ በቃ ከዚህ በላይ አትናገር፣ መጥፎ ነገር አትናገር። ምንድን ነው መጥፎ ነገር የምናገረው? ቆይ አልተረዳሽኝም እንዴ? አንቺ ከምትይው ሰው የበለጠ ገንዘብ አለኝ አቅም አለኝ ያልኩሽ እኮ ነው። ከአንቺ ጋር ለመኖር ዝግጁ ነኝ። ይሄ ለምንድን ነው የማይታይሽ? አይሆንም ነብዩ፣ ረፍዷል። ለምንድን ነው የረፈደው? ምናልባት አንድ ቀን እድለኛ ሆን ይሆናል። ከአንተ ጋር ሁሉንም ነገር ከዜሮን ጀምር ይሆናል። እስከዛን ግን በቃ በጸሎት እጠብቅሃለሁ። ቆይ ምንድን ነው የምንጠብቀው? ምን ሆነሻል ጽጌረዳ?
ምንድን ነው ይሄ? የሰርጌ መጥሪያ ወረቀት። እና በዚህ ካርድ ነው አንቺ ሰርግ ላይ የምገኘው? ነብዩ፣ እንድታውቀው የምፈልገው ነገር ሁሌም ቢሆን የማፈቅረው አንተን ብቻ ነው። ልቤ ሁሌም የሚያፈቅረው አንተን ነው። እኔ እዚህ ትዳር ውስጥ አንድ ደቂቃም ቢሆን መቆየት አልችልም። አልፈልግም ነበር፣ ግን በቃ ነገሮች አስገድደውኝ ነው። ትዕግስት ካለህ ግን አንድ ቀን ነገሮች ይስተካከሉ ይሆናል። በትዕግስት እየጠበቅኩ ነው። አንድም ግን ፍሬ ያለው ነገር አልነገርከኝም። ምንድን ነው? እየቀለድክ ነው? ስለምን ቀልድ ነው የምታወራው? እያወራን አልነበር ነው? ቆይ ህፃን ልጅ መስዬ ነው የምታየህ? ቆይ ደግሞ ምን ማለት ነው? ቅድም ከጽጌረዳ ጋር ሆኜ በአይነት ትልቅ ነገር እንደሚናገር ሰው ምልክት ስትሰጠኝ ነበር። ታዲያ የት አለ? እሱማ አንድ ነገር እንድናወራ አስቤ ነበር፣ ግን ደግሞ አሉ ነው። መኮንን ግራ እያጋባኸኝ ነው። መዋጥ ያለብህን መድኃኒት ረስተህ ነው እንዴ? ምንድነው እንደዚህ የምትቀባጥረው? እኔ እየቀባጠርኩ አይደለም። ረስተሽ ከሆነ ላስታውስሽ፣ የስራ ባልደረቦች ነው። ስለዚህ አንቺ ጋርም አዲስ መረጃ ካለ እኔ ጋር መረጃ ካለ እንድንለዋወጥ ነበር። በጣም አዝናለሁ መኮንን። እኔ እናንተ ያለንን የስራ ባልደረብነት ማቋረጣችንን ስነግርህ በጣም በታላቅ ደስታ ነው። ምን ማለት ነው? ምን ለማለት እየሞከርሽ ነው? በጣም አዝናለሁ። ያው እኔ እናንተ የምንፈልገውን ነገር አግኝተናል። ከዚህ በኋላ የስራ ባልደረባ የሚያደርገን ምንም ነገር አይኖርም። ምናልባት ከፈለኩ ከዚህ በኋላ ላናገር እችላለሁ። ውላችንን ልናድስ እንችላለን፣ እንደ አዲስ ማለት ነው። አሁን ግን ያለንን ነገር እዚህ ጋር አብቅተናል። ጥሩ። ግን አንድ ነገር ወቂ፣ ከዚህ በኋላ ከኔ መኮንን ምንም አይነት መረጃ አታውቂ። ጥሩ፣ አታስብ። አንተ ካልፈለክ እኔም አልፈልግም። እሺ ትሰሚያለሽ? እቺን ቃልሽን ግን መቼም ቢሆን እንዳትረሻ።